ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለመወያየት ዝግጁ መሆናቸውን መግለጣቸውን፣ ወዲያም ደግሞ ሰሜን ኮሪያ ከሩሲያ ጋር የፈጠረችው ጠንካራ ግንባር ለዋሽንግተን የማይቆረጠም የእሳት አሎሎ አሊያም በጉሮሮ የማይገባ ባለ ሁለት ፊት አፎቄ መሆኑን የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዚህ በኋላ በኳታር ላይ የሚፈጸም የትኛውም ጥቃት በሀገራቸው የብሔራዊ የጸጥታ ስጋት መሆኑን ማወጃቸውን፣ እንዲሁም የፊሊፒንስን የርዕደ መሬት አደጋና የሟቾቹን ሰዎች ቁጥር፣ ወዲያም በዓለማችን የተለያዩ ማዕዘናት ወቅታዊና አዳዲስ ትኩስ መረጃዎችን እንዳስሳለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በመጀመሪያውም የሥልጣን ዘመናቸው 4 ዓመታትን በዋይት ሃውስ ሲያሳልፉ የኮሪያን ልሳነ ምድር ችግር በዘላቂነት እፈታዋለሁ ወይም ደግሞ በኋላ ላይም ለ4 ሰዓታት የዘለቀ በአስተርጓሚ የተደረገ ውይይትን ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር አድርገው ጨርሻለሁ ሲሉ የፎከሩበትና መግለጫ ለመስጠት የተቻኮሉበት የዚያ የኮሪያ ልሳነ ምድር ጉዳይ፣ በተለይም አሜሪካ ከሰሜን ኮሪያ ጋር የገባችበት ሰጣ ገባ ዛሬም በሁለተኛው የሥልጣን ዘመናቸው ጠብቋቸዋል። ትራምፕ በዚህ ዘመን የሰሜን ኮሪያን የኒውክሌር ጦር መሣሪያ ትጥቅ አስፈታለሁ በሚል ከዚያ ቀጠና ሀገራቱ ጃፓንና ደቡብ ኮሪያ ጋር ግንባር ፈጥረው ሰሜን ኮሪያን ቢሏት ቢሰሯት የማትቆረጠም የእሳት አሎሎ ሆናባቸዋለች ነው የሚባለው። በተባበሩት መንግሥታት ድርጅት የሩሲያው አምባሳደር ቫዚሊ ኔቤንዚያ ዛሬ በሰጡት ማብራሪያ ምንድን ነው ያሉት? የሰሜን ኮሪያ የኒውክሌር ጦር መሣሪያ ጉዳይ ስለምን ይነሳል? አንድ ጊዜ የዚያ ጦር መሣሪያ ባለቤት ሆናለች። ምንድን ነው ደግሞና ደጋግሞ ነገር ማኘክ ነው ያሉት። የተፈጨን ዱቄት ደግሞና ደጋግሞ መሰለቅ ውጤቱ ምንድን ነው? ሰሜን ኮሪያ መሣሪያውን ታጥቀዋለች። ስለዚያ የጦር መሣሪያ ጉዳይ ያነሱ ጊዜ ማጥፋት ምን ይሉት ነው ሲሉ ተሳልቀዋል። በምድራችን ወይም በዓለም ላይ 9 የኒውክሌር ጦር መሣሪያ ታጣቂ ሀገራት ስለመኖራቸው ይነገራል። እነዚያን ሀገራት በዝርዝር እንመልከታቸው። በደረጃቸውም በኒውክሌር ጦር መሣሪያ ትጥቃቸው ደረጃና ብዛት የመጀመሪያውን ስፍራ የያዘችዋ ሩሲያ ናት። ሁለተኛዋ አሜሪካ ናት። ስለዚህ ቻይና 3ኛ ናት፣ ፈረንሳይ 4ኛ፣ እንግሊዝ 5ኛ፣ ህንድ 6ኛ፣ ፓኪስታን 7ኛ፣ ሰሜን ኮሪያ 8ኛና ኢዝራኤል 9ኛ መሆናቸውን ደጋግመን ተመልክተነዋል። ይሄ በደረጃ ሂደታቸው አይደለም። በእርግጥ መጀመሪያ ላይ ሩሲያና አሜሪካን በደረጃቸው 1ኛና 2ኛ ስል ጠራኋቸው እንጂ የተቀሩት 7ቱ ግን በቅደም ተከተላቸው ሳይሆን የኒውክሌር ታጣቂ ሀገራቱን ዝርዝርና ብዛታቸውን ለማሳየት መሆኑን ልብ ሊሉልኝ ይገባል። ታዲያ ሰሜን ኮሪያ ያንን የኒውክሌር ጦር መሣሪያ ትጥቋን እንዴት ትፈታለች የሚባለው ነገር ዛሬም ጥያቄ ሆኗል። ሰሜን ኮሪያ በኒውክሌር ጦር መሣሪያ ትጥቋ ጉዳይ ሰማው ዝቅ መሬቷ ከፍ ቢሉም ንክቻ አባቢላዋ ልጅ ብላለች። ከዚያ የሰሜን ኮሪያ የኒውክሌር ጦር መሣሪያ እሳትና አሲድ ወዲያ መርዝ ይተፋል እንጂ ተፈቶና ተውለቅልቆ የሚቀመጥ ምንም አይነት ነገር አይኖርም። በዚያስ ጥይት ማን ይገባበታል? መርዙንና አረሩን፣ እሳቱን፣ አሲዱን ማን ይጋተዋል? ጥያቄ ነው። ነገር ግን አሜሪካ
የዚያችን ሀገር ትጥቅ እናስፈታለን ብለው ወጥተው ፍቺ አትፍቺ ሲሉ ባይጠይቁም ባይነታረኩም ስሌታቸውን ቀምረው አድፍጠው እየጠበቁ ነው የሚል መረጃ በየጊዜው መውጣት ይዟል። በተለይም በዚህ ዘመን የአሜሪካው ፕሬዚደንት ዶናልድ ትራምፕ ለሰሜን ኮሪያ የኒውክሌር ጦር መሳሪያ ትጥቅ ማስፈታት ጉዳይ ይሁን ወይም ሌላ ባይታወቅም ዛሬ ምንድን ያሉት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለመምከር ዝግጁ ነኝ ብለዋል። በምን ጉዳይ ሊመክሩ ይችላሉ? ሰሜን ኮሪያን ያሳስባታል ከሚባለው ችግሯ መካከል ወይም በሌላ መግለጫውም ለድፍን ዓለም ስጋት ጋር ጣለች እየተባለ የሚወራባት ጉዳዩዋ አንድም ይኸው የኒውክሌር ጦር መሳሪያዋ ኃላፊነት የጎደለው አያያዝ አላት የሚል ሲሆን፣ ሁለት ግን በተገላቢጦሹ ሰሜን ኮሪያ በተጣለባት ማዕቀብ የምጣኔ ሀብቷ እንዳይሆን ሆኖ ላሽቋል ወይም ደግሞ ዜጎቿ በከፋ ችግር ውስጥ ይኖራሉ የሚል መረጃ ነው የሚወጣው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ምናልባት በሰሜን ኮሪያ ችግር ዙሪያ ሊመክሩ ወይስ ጨርሶ ይህንን የኒውክሌር ጦር መሳሪያሽን አስወግደሽ ረፊ ሊሏት? ጊዜን እንጠብቃለን። ሰሜን ኮሪያ ግን የኒውክሌር ጦር መሳሪያዋን በተመለከተ ሰላምታም እንደማትፈልግ በተደጋጋሚ ትገልጣለች። ከአሜሪካ ሳንወጣ የአሜሪካው የመከላከያ ሚኒስትር ፔት ሄግሴት ለሀገራቸው ጦር ኃይል ፕሪፔር ፎር ዋር ቱ ኢንሹር ፒስ ሲሉ ባስተላለፉት መልእክት ሩሲያም እንኳን ደህና መጣችሁ እኛም በዚህ ሐሳብ ጉዳይ እንስማማለን ስትል ምላሽ ሰጥታለች። የጦር ሜዳን እንደ ኳስ ሜዳ ዝግጅት ይሉትን መሆኑ ነው። አሜሪካ ባለፈው ሳምንት በመላው ዓለም ያሉ የጦር ኃይል አዛዦቿን ከፍተኛዎቹን የጦር ኃይል አዛዦች ታዲያ እዚህ ጋር የምናየው አሜሪካ በ86 ሀገራት ከ850 በላይ የጦር ማዘዣዎች ወይም የጦር ሰፈሮች እንዳሏት ደጋግመን ተመልክተናል። ታዲያ ከዚያ ሁሉ የዓለም ግዛት ከፍተኛ የጦር አዛዦቿን ጠርታ መክራለች ወይም ዶልታለች ነው የተባለው። የዚያ የአሜሪካ መንግሥት ከከፍተኛ የዓለም አቀፍ የጦር ኃይል አዛዦቹ ጋር ምክክሩ የነበረው ደግሞ ለግዙፍ ጦርነት ተዘጋጁ፣ ሰላምን የምትፈልጉ ከሆነ ተዘጋጁ ነው የተባሉት። የአሜሪካው የመከላከያ ሚኒስትር ፔት ሄግሴት ናቸው ይህንን መልእክት ለጦር ኃይላቸው መሪዎች ያስተላለፉት። ሩሲያም ያንን ጉዳይ ቀበል ብላ በክሬምሊን አፈቀላጤዋ ዲሚትሪ ፔስኮቭ አንደበት ምንድን ያለችው? እሰየው ማን ይፈራል ሞት፣ እኛም ጦርነቱን እንፈልገዋለን፣ እንኳን ደህና መጣችሁ፣ ግቡ፣ ውረዱ፣ እንውረድ አይነት ነገር ነው መልእክት ያስተላለፉት ፔስኮቭ። ስለ ሰላም ከፈለጋችሁ በሰላም እንዲያውም የዩክሬንን ጉዳይ በሰላም ከፈለጋችሁ በሰላም ልንጨርሰው እንችላለን፣ ነገር ግን በጦርነት ሰላም ይመጣል ብላችሁ አቅዳችኋልና ኖ በጦርነት የምታመጡትን ሰላም አሳዩን፣ እንየው፣ አንግባበት ሲሉ የለበጣ መሰል ንግግራቸውን ተናግረዋል። ሩሲያ በዚያ የምስራቅ አውሮፓ ባልካን ቀጠና በተለይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም ኔቶ ይህ አገራቱን የአየር ክልል በሰው አልባ የጦር አውሮፕላኖቿና በጦር አውሮፕላኖቿ የአየር ክልላቸውን እየጣሰች መግባት ከጀመረች በኋላ ይህ ቀጠና ወይም የምዕራባውያኑ የጦር ጥምረት ኔቶ አባል ሀገራት መሪዎች በከፍተኛ ደረጃ እንቅልፍ ማጣታቸው ይነገራል። ያንን ተንተርሳ አሜሪካ የኔቶዋ ፊት አውራሪ ወይም የምዕራባውያኑ የጦር ጥምረት ፊት አውራሪ መሪዋ አሜሪካ መጀመሪያ ያለችውን እኒ ሩሲያ በዩክሬን የገባችበትን ጦርነት እንኳን የሳምንት ዕድሜ ሲበቃው ለ4 ዓመታት ቀጥላለች። ይህ እኮ የተልፈሰፈሰ ኃይል ነው። ዩክሬን በራሷ ኃይል እንኳን ጥቂት ከደገፍናት በሩሲያ የተወሰዱባትን ግዛቶቿን መልሳ ቶሎ ልትረከብ ትችል የለም ወይ ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ። እንዲያውም አሉ ፑቲን ነገሩ አልገባኝም፣ ለሱም ግልጽ ይሁንለት፣ ምንድነው እሱ ችግሩ? የወረቀት ላይ ነብር ነው ሲሉ ተችተዋል። ያንን የሰሙት የሩሲያ ባለሥልጣናትን በበኩላቸው ያሉትን አሉና እንኪያስ ይውረዱ ጌታው ይለይልናል። በተለይም የሩሲያው ምክትል የጸጥታ ምክር ቤት ኃላፊ እኒያ ሰው ዲሚትሪ ሜድቬዴቭ ይባላሉ። ሲበዛ ቁጡና እልኸኛም የበቀልም ሰው ስለመሆናቸው ይነገርላቸዋል። እሳቸው ሀገራቸውን ሩሲያን በፕሬዚደንትነትም በጠቅላይ ሚኒስትርነትም
አሹረው የገዙ ሰው ናቸው ይባላል። ታዲያ እሳቸው እልሃቸው ንድድ ባለው ንግግራቸው ምንድን ያሉት? እውን ትራምፕ ሆይ ጥቁር ጨለማ በሞላው ቤት ውስጥ ጥቁር ድመትን ፈልጎ ማግኘት ይቻልሃልን? ለዚያውም ድመቱ እስካለ አይደለም ሲሉ አሽሙር ቢጤ መልእክታቸውን ጣል አድርገውባቸዋል ነው የተባለው። ይህ ሁሉ ሰጣ ገባ የዘፈን ዳርዳሩ እስክስታ ነው ይሉትን መስሎ በዚያ በኃያላኑና በጠቢባኑ ወዲያም በሀብታሞቹ አገራት በእነዚያ መንግሥታት ዘንድ ለጦርነት ውረድ እንውረድ የሚል መልእክት ነው አንድምታው። ታዲያ አሜሪካ በመላው ዓለም ያሉትን የጦር አዛዦቿን ሰብስባ ለጦርነት ተዘጋጁ የማለቷ ነገር በከፍተኛ ደረጃ ለምድራችን ስጋት እንጂ ምን መልካም ነገር አለው ነው የተባለው። እባብ ለእባብ ይታይ ካብ ለካብን አልያም እኛም አውቀናል ጉድጓድ ምሰናል አለች እንደተባለቿ ጠንቀኛ ፍጥረት የሁለቱ ሀገራት ኃያላን መንግሥታት አልያም ልዕለ ኃያላኑ ሩሲያና አሜሪካ በመሪዎቻቸው ወይም በከፍተኛ ፖለቲከኞቻቸው ዘንድ መጠዛጠዝ ይዘዋል። የምላስ ጦርነት ይሉታል እነርሱ። ብዙ ጊዜ ፖለቲከኞች አንድ አባባል አላቸው። ኢፍ ዩ ዋንት ፒስ ፕሪፔር ፎር ዎር፣ ሰላምን ማግኘት ከፈለግህ ለጦርነት ተዘጋጅ ይሉት አባባል አላቸው። ጦርነት ስሙ ሲነሳ በአፍ ለሚናገረው ቀላል ሊመስለው ይችላል። ሽለላና ፉከራውንም ላዳመጠ ዘራፍ ብሎ በሁለት እግሩ መሬትን ሊደቃት ይችላል። ነገር ግን ዋናው የቁርጡ ሜዳ ጦርነቱ ላይ ነውና ወደዚያ ሲገባ በቀላሉ የአጥንትና የደም አልያም የአካል ጉዳትን፣ በከባዱ ደግሞ አንድያ ሕይወትን ማጣት እዚያ ጦር ሜዳ ላይ የሚታጨዱ እና የሚወቁ ምርቶች ናቸው። ታዲያ እውን እነዚህ የልዕለ ኃያላኑ ፖለቲከኞች ለጦርነት ተዘጋጅ እያሉ ኃይላቸውን የሚያስከትቱት ምን ሊያተርፉ ነው? የሩሲያው የቤተ መንግሥቱ ቃል አቀባይ ዲሚትሪ ፔስኮቭ እንዲህ ሲሉ መለሱ። እንኪያስ we too are committed to strengthening our armed forces while fully supporting እኛም ጦርነቱን እንደግፈዋለን፣ ኑ ግቡ፣ ውረዱ እንውረድ እኔ ያሉት በቀላሉ። የአሜሪካና የሩሲያ ፖለቲከኞች ውጥረታቸው ዛሬም የጀመረ አይደለም። ወደ ቀደመው ዘመን ወደ ሶቪየት ኅብረት ዘመን ወይም ዩናይትድ ሶቪየት ሶሻሊስት ሪፐብሊክ በዚያ ዘመን የነበሩት ፖለቲከኞች እነ ኒኪታ ክሩስቼቭ እና እነ ጆሴፍ ስታሊን ወዲህም እነ ቦሪስ የልሲን እና እነ ሚካኤል ጎርባቼቭ ዘመን ላይ መለስ ይላል። ከዚያ በፊትም የዚያችን የዩናይትድ ሶቪየት ሶሻሊስት ሪፐብሊክን ወይም የሶቪየት ኅብረትን ግዙፍ ኃይል መነቃቅረውና ዛሬ ሀገራት እየተባሉ መንግሥት መስርተው በዋና ከተማ የሚተዳደሩትን የዚያን ዘመን የሶቪየት ኅብረት ግዛቶች ዩክሬንንም ጨምሮ እነ ሞልዶቫ፣ ላቲቪያ፣ ኤስቶኒያና ሌሎችም ከ15 ግዛቶች በላይ በአሜሪካ መሰሪ ፖለቲከኞች አይደለም ወይ ተራግፈው የወደቁት ይሏቸዋል። ታዲያ የዛሬው የሩሲያው ፕሬዚደንት የዚያን ዘመኑ የኬጂቢው ችግኝ ያንን ታሪክ ጥብት አድርገው ነው ያደጉት። በቀሉና እልሁ አለባቸው። እናም እነዚያን ግዛቶች ወደ ሀገራቸው ቀላቅለው መልሰው ታላቋንና ኃያሏን ሶቪየት ኅብረትን መገንባት አይደለም ወይ ግባቸው ሲሉ ያሳያሉ። ነገሩን ከሩሲያ ፖለቲከኞች ወይም ደግሞ በተለይም ከፕሬዚደንቱ ቭላዲሚር ቭላዲሚሮቪች ፑቲን በላይ የሚያውቀው ግን ላሳር ነው። እዚህ ውስጥ እንዲህ ነው እንዲያ ነው ብሎ በሙሉ ዕውቅና ወይም በሙሉ ዕውቀት ለመናገር የሚቻለው ሰው አለ ለማለት ይቸግረኛል። ወደ መካከለኛው ምስራቅ ቀጠና ምድር እንሻገር። የአሜሪካ መንግሥት ከኢራን መንግሥት የቀረበለትን የቀጥታ እንደራደር ጥያቄ ውድቅ ማድረጉ ዛሬ የተሰማ ዜና ነው። ኢራን ቀድሞ በነበረው የአሜሪካ ጥያቄ መሠረት በቀጥታ ፊት ለፊት እንደራደር ስትባል የለም በሦስተኛ ወገን ካልሆነ በስተቀር እያሉ ሹማምንቶቿና መሪዎቿ ፖለቲከኞቿ አሻፈረኝ ማለታቸው በየዜና ማሰራጮቹ ሲዘገብ የነበረ ዜና ነው። ዛሬ ግን ኢራን ከግራ ከቀኝ ጎድሎባታል መሰል እንደራደር ብላ የግልብጥ አሜሪካን ጠይቃታለች ነው የተባለው። አሜሪካ በበኩሏ አልነካውም፣ አልነካም እንደዚህ ብላለች የሚል መረጃ ወጥቷል። ኢራን የኒውክሌር ፕሮግራሟና የዩራኒየም ማብላላት ፕሮግራሟ ለሰላማዊ አገልግሎት ነው ብላ ብትናገርም የሚያምናት ሰው ጠፍቷል።
የሚያምናት አካል የለም። ታዲያ በድርድሩ ሂደት ቢሆን ከአሜሪካ ጋር ተቀምጣ ምን ልትፈይድ ይሆን? እንግዲያማ ኢራን በዚሁ በኒውክለርና በዩራኒየም ማብላላት ፕሮግራሟ ዙሪያ 5 ዙር ድርድር ከአሜሪካ ባለሥልጣናት ጋር አድርጋ አልነበረም ወይ? ያውም የኦማኑን የውጭ ጉዳይ ሚኒስትር ቁጭ አድርጋ በእማኝነት ሚያዝያ 12ና 19 እንዲሁም ሚያዝያ 26 ከዚያም ግንቦት 11ና ግንቦት 23 በኦማንና በጣሊያን ምድር ያን ድርድር አድርገው አልነበረም ወይ? ታዲያ ያን ጊዜ ያልተቋጨ አሁን ኢራንም የዚህን ያህል በትር ወርዶባት ድርድር ቢባልስ ምን ውሃ ሊያነሳ ነው? ምን አንጀት ሊያደርስ ነው? ሲሉ የሚሳለቁበት ብዙዎች ናቸው። ሩሲያና አሜሪካን ይሄም ያጋጫቸዋል፣ ይሄም ያጣርሳቸዋል። በጸጥታው ምክር ቤት የሩሲያና የቻይና አምባሳደሮች በኢራን ላይ የተባበሩት መንግሥታት ድርጅት ማዕቀብ ሊጥል ሲያጉተመትም ወይም ዳግም ማዕቀቡን ሊያጸና ሲመክር የለም ቀናቱ እንኳን ይራዘም እስቲ በትዕግሥት ኢራን ልትመለስ ትችል ይሆናል ብለው ቢያቀርቡም ሐሳብ ውድቅ አድርገውባቸዋል ነው የተባለው። ሩሲያ በዚህም ትበግናለች። ሌላውና የአሜሪካው ፕሬዚደንት ዶናልድ ትራምፕ የባሕር ሰርጓጅ የጦር መርከባቸውንና ግዙፏን የጦር አውሮፕላን ጫይ መርከባቸውን ወደ ሩሲያ የውሃ ክልል በኖርዌይ ገጥ ማስጠጋታቸው የጤናማነት አይደለም በሚል በሩሲያ ቤት ከፍተኛ ቁጣን አስነስቶባቸዋል። ይሄ ሁሉ የምድራችን ምስቅልቅል ቋጠሮ ለግዙፍ ጦርነት ከተሰራዊት ምታ ነጋሪትን ነው ሲሉ የሚያሳዩት ደግሞ ብዙዎች ናቸው። ዓለም ይሄም ማነሰሽ የገዛ ነዋሪሽ የሰው ልጅ አርፎ መቀመጥ አርፎ መኖር ሲችል እስከ ተሰጠው ዕድሜ የሚኖርባትን ምድር የሚቀዝፍባትን የዓለም ጀልባ ማዕበል ሆኖባታል ነው የሚባለው። የአየር ንብረት ለውጡን እያሳዩ የሰው ልጅ ተወቃሽነቱን ያሳዩበታል። ለዓለማችን ወይም ለምድሪቱ የአየር ንብረት ለውጥ በከፍተኛ ደረጃ እጁ ረዥም ነው የሚባለው የሰው ልጅ አበሳው በርክቷል። እሱ በዓለም ወይም በምድር ላይ የሚሠራውን የስህተት ሥራ ምድር ታግሳ ብትዘልቅም እንኳን እስከ የት ድረስ ትዘልቃለች? በፕላስቲክ ይበክላታል። የተፈጥሮ ሀብቶቿን ላስ አድርጎ በመጥረቢያና በእሳት ያወድመዋል። የብራዚልን የአማዞን ደን የሚያህል የዓለማችን የመተንፈሻ ሳምባ የሚባልለትን ስንኳ ሳይቀር የሰው ልጆች እጅ እየገባ ሲመነጥረውና ሲያጋየው ይታየለም ወይ? አረ እንዴት አይነት ጭካኔ ነው! አላዋቂነት ብቻም ሳይሆን ጭካኔ ነው ይባልለታል። ምድር በበኩሏ ከገዛ ከርሷ እሳት እያመነጨች የገጸ ምድሯን መኖሪያ ወይም የሰው ልጆችን መኖሪያ አካል በእሳት አገንፍላ እየፈጀች ነው የተባለው። ሰሞኑን በፊሊፒንስ የገነፈለው የእሳተ ገሞራ ወይም ርዕደ መሬት ከ72 በላይ ሰዎችን ሕይወት ቀምቷል። ገና እምጢግቡ ስምጥ ያልታወቁትም የትየለሌ ናቸው የሚል መረጃ ወጥቷል። ሰማይና ምድር አፍ የላቸውም፣ አይቆጡም ወይም አይገልጡም ተብሎ በሚታሰበው የሰው ልጅ ዘንድ ሰማይ ምንጩ ከየት እንደሆነ የማይታወቀውን የዚያን የመብረቅ አደጋ በቅጽበት እየለቀቀ ምድርን ሲያቶጋትና አበሳዋን ሲያስቆጥራት ይታያል፣ እሳት እየወለደ። ምድር በበኩሏ ከከርሷ ከታችኛው ክፍል ከውቅያኖስ ሁሉ ገንዳት ስር የሚቶገው እሳት በገጿ ላይ እየተወረወረ በረዶና ውሃ ሳይመክተው ሕይወት ሲቀጥፍ ይታያል። ምስጢር ነው። ተመራማሪዎቹ ወይም የሰው ልጆች ያሻቸውንም በምርምር ደርሰንበታል ሲሉ ያንን ቢሉም ጉዳዩ ግን ገና ረቂቅ ምስጢር ነው ሲሉ የሚያሳዩትም የትየለሌ ናቸው። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም ሰላም ሰላም።